ለብሳ ዘንጣ ምናምን መጣ ሰርፕራይዝ ሆነች። አረ ፋራ ነው አልመጣ ካሜራ ላይ ትንሽ መግባት ስላልፈለጉ ነው እና በጣም ደስተኛ ሆነ። አረሳክስ አንድ ሰው የለም። እኔ ለምን አልነግራቸውም? አንድ ሰው የለም። እንደው ፍሬ እውነት ለመናገር ማለት ነው በዩቱበሮቹ ከመፈትፈት በሱ ብንፈተፍት ይሻላል። የምሬ ነው የምላችሁ ቤተሰብ። እንደው ፍሬ እንደዚህ ንገራቸው እንጂ በደንብ አድርጋ ንገራቸው። ከገባቸው ነው እንደው እናትህ ረጅም እድሜ ይስጣት። የምሬ ነው የምልህ ረጅም እድሜ ማለት ነው። በተለይ ደግሞ አብርሃም የአንተ ምክር ብሎ ቢሰማና እነዚህ ጅላንፎዎቹ ደግሞ በቃ ዩቱብ ላይ አፋቸው ከፍተው ዝም ብዬ ገባ እየወጣባቸው የሚውሉ ዩቱበሮች ራሱ የግል ስራ ይሰሩ ነበረ። ያንተ ምክር ቢሰሙ ያንተ ንግግር ቢሰሙ ጋይስ እኔ በሳቅ የለው ፍርስ ነው ያልኩኝ ማለት ነው። አንድ ሰው የለም ከጀርባ አብርሃም ካሜራ ከዚህ ከጀርባ የምታዩት ብዙ ሰው አለ ካሜራ ላይ መግባት አይፈልጉም ሲል ነበረ ማለት ነው። እኛንማ መሸወድ አይቻልም፣ በደንብ ይገባናል። ነገር ግን በጎቹ አይገባቸውም። እንደው አብርሃም ግን ማለት ነው የስራህን ይስጥህ። እስከ መቼ ነው ግን ተመልካች ላይ እንደዚህ ድባጤ እየተጫወትክ የምትኖረው? የምር በዛ ላይ ደግሞ የትልቅ ትንሽ ቡዜ እንግዲህ የስራሽ ይስጥሽ። እኔ መናገር አልፈልግም ትልቅ ሰው ስለሆንሽ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ላይ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ ቤተሰቦች የእውነት አበረታቶኝ። እንዴት ነችና ዘንድሮ በሳቅ ማለቃችን ነው። የምሬን ነው የምላችሁ። ማታ እንግዲህ ያበደ ቪዲዮ አለ ጠብቁ ብለዋል። ማን ዳኒ ትኮሩብናላችሁ ሲል ነበረ። እውነት ለመናገር ታዲያ በእናንተ ላንኮራ ነው እንዴ? እነዚህ ሰገጤ ፋራዎች አዲስ አበባ ትናንትና ሄደው ዛሬ ላይ ተመልካች ላይ እየሰገጡ ካሉ ዩቱበሮች እናንተ ትሻሉናላችሁ። እውነት ለመናገር ከቡታጀራ ሴጣኖች የሴጣን ቁራጮች የሌላ ሀገር ዩቱበሮች ይሻሉኛል። እኔ ይቅርታ አድርጉልኝና ክጅ ያለው ሲጀመር እኔ ቡታጀራ ልጅ አይደለሁም። ምን አመጣብኝ? እኔ በዝሙት የተስፋፋበት ሀገር ልጅ መባል አልፈልግም። አይደለሁም። ከካድኩኝ ደግሞ ቆይተዋል። እዛ ያለው ነው የካድኩኝ። ክጅ ያለው አልተወለድኩኝም እዛና ፍሬው እንግዲህ ልካቸው እየነገራቸው ነበር። አንተ አትፈራም እንዴ ማለት አብርሃም ይከታተልሃል ብዬ ነው። ለነገሩ ምን ያመጣል? እውነት ምን ያመጣል እንዴ? ካሜራ ፈርተው ነው መግባት አይፈልጉም ሲል እንዴ አንድም ሰው የለም። አንድም ሰው ድፍረት ይጠይቃል። ጀግና ነህ አቦ፣ ይመችህ። እውነት ጀግና ነህ። በቃ ምክርህና ንግግርህን ቢሰሙ ኖሮ የት በደረሱ እነዚህ ልጋጋሙላ ማለት ነው በጎች። በዛ ላይ ደግሞ ሰው የሌለ ነገር ሰው አለ። እነዚህ እኮ ናቸው ፋራዎቹ ያሉት። እነዚህ የተሰበሰቡትን ፊት ለፊቱ የቆሙትን ሌላ ሰው እኮ አሁን ተመልካቹ ምንድነው ያደረገው? ከጀርባ ሰው እንዳለ አይነት ደግሞ እኛ ጋር እየመጣው ግም ይሉናል። ለእኛ ማለት ነው መልካም መቃጠልም ይሉናል። እውነታችን ነው እንዲህ ወላ የሚያቃጥል ነገር አይደለም። እንደው ስለ ሃይማኖታችሁ ራሱ ለይታችሁ የማታውቁ መሀይሞች እኮ ናችሁ እናንተ። እውነቴ ነው ብላችሁ እኔ ሃይማኖት የማይፈቅድልኝ ነገር በተአምር ልነካውም አልችልም። እንደው ልደርስበት እንኳን ማለት ነው እንዴ ነችና ላትቅረቡ ልል ዜና ይላል በቁርአን ላይ ማለት ነው። እንደ ዜናን አትቅረቡ ነው የተባለው። እናንተ ግን እዛ ላይ ዜናን ትቀርባላችሁ፣ ትደግፋላችሁ። በዛ ላይ ደግሞ ዝሙት እንዲስፋፋ የምታደርጉ ሰገጤዎች አላችሁ አይደል? እንደ ኮሜንት ስርን መሳደብ አልፈልግም። ፋራ ግን አትሁኑ፣ እውነት ፋራ አትሁኑ። የአረብ ሀገር ሴት እኮ ጀግና ናት፣ ቆፍጣና ናት፣ ታታሪ ናት፣ ብልጥ ናት። ልንገራችሁና ማለት ነው ከራሷ አልፋ ለቤተሰቦቿ እንደ ሻማ የምትቀልጥ ሴት ናት። ያ ደግሞ ብልጥነት ይጠይቃል። ፋራ ከሆናችሁ ግን ለቤተሰቦቻችሁ ራሱ አትሆኑም፣ ለራሳችሁም አትሆኑም። አሁን እናንተ ለቀለበት ብላችሁ ገንዘብ ልካችሁ ይሆን እንዴ? ወይኔ በላችሁ። እውነት ልካችኋል ወይስ አላካችሁም? በእኔ ሞት ይሁንባችሁ ንገሩኝ። የምር ልካችኋል ወይ ነው ጥያቄ። ማለት አትልኩም ብዬ አላስብም። ባለፈው እኮ ልካችኋል አይደለ? እና ልካችኋል እንዴ? አሁን ለቤሎ ላኩ። አሁን አብርሃም ጋሽዬ ላከው ሽምግልና እንደው ላከው። እውነት ለመናገር ላከው። በቃ እና ሄርሜላ ጋር ማለት ነው። እና እኛ ጋር እየመጣችሁ አትሳደቡ። ለማንኛውም ፓርቱቱን እንጠብቃለን። ቀለበቱ ከተጠለቀ በኋላ ነው ሩታ የመጣችሁ በእናንተ ቤት። አሁን ቀለበቱ ሲደረግ ማለት ነው ቀለበቱ እንደዚህ ጣቷ ላይ ሲያደርገው በደንብ ካሜራው ያሳይ ነበረ ወይ? ጥያቄ ልጠይቃችሁ። ይታይ ነበረ? እኔ አልታየኝም፣ ይቅርታ አድርጉልኝና እንደዚህ እጁን እንትን ብሎ ጣቶቹን ሰብስቦ ከዛ በኋላ እጇ ላይ እንደዚህ ሲያደርግ እኔ እንጂ ያጠልቀው አያጠልቀው ማቀው ታሪክ የለም። እኔ አላየሁም። ውድ ቤተሰቦች ላይ ያደርግም እኮ ይችላል። እናንተ ሃይማኖት አልባ አትሆኑ። ሰገጣችሁ ኩለ ሰገጣችሁ። ለማንኛውም ሩታ እንግዲህ ቀብረር ብላ ብትመጣም
ልመናዋ ቀጥላበታለች። ልመናዋ ቀጠለችበት። እቺ ለማኝ ትለዋታላችሁ። ቲክቶክ ሰፈር ሳይቀር እኔም ቤት መጣችኋል። እዛም እየሄዳችሁ ለማኝዋ መጣች፣ ልመናዋ ቀጠለች ትላላችሁ። ዛሬም ይሁን ነገም ትለምነው የልጅዋ አባት ነው። ዛሬም ይሁን ነገም ብትለምነው የልጅዋ አባት ነው። ልንገርሽና ማለት ነው ለአንቺ ፋራዋ ነው የተለያዩት ብልሽ አላምናልሽ እንዴ? ለአንቺ ለፋራዋ ለሰገጤዋ ነው ወረቀት ቀደድን 80 ቀደድን ያሉት። ስግጥ አትበሉ ስላችሁ አላምንም አሻሼ አካኬ ዘራፍ አላችሁ። ከዛ በኋላ እኛ ምን አገባን፣ በቃ ከፈለጉ አምነው ይቀበሉ ይሰግጡ ብለን ዝም አልን። እንደ እውነት ዝም አልን ማለት ነው። ሌላ ምንም አላልንም። ለማንኛውም እንግዲህ የምንድን ነው የቆጡን አወርድ ብላ የብብቷን ጣለች አሉ። ብር ልካችሁ ከሆነ ከስራችኋል፣ የምር ከስራችኋል ማለት ነው። ምክንያቱም ቀለበቱ ወልቋል። በዛ ላይ ደግሞ ማታ ያበደ ቪዲዮ አለ ጠብቁ ተብለዋል። እንግዲህ እንጠብቃለን። እንደው በጉጉት ነው የምንጠብቀው። በማ ቤት ነው የሚለቀቀው? በዳኒ ቤት ይመስለኛል። እንግዲህ ፓርትቱ በአብርሃም ቤት አይለቀቅም ታውቃላችሁ። ፓርትቱ በሌላ ቤት ከተለቀቀ እንደሞታችሁ እንደሞት ቁጠሩት። እውነት እንዲህ ዩቱበሮች እኮ እኛ ላይ ተጫወቱብን እኮ። ፋራ እኮ ነው ያደረጉን። እውነት ፋራ ማለት መሀየም እኮ ነው ያደረጉት። እኔ መሀየም አይደለሁም ውድ ቤተሰቦች ይቅርታ አድርጉልኝና መሀየም አይደለሁም። የምር አሉ እንጂ መሀየሞቹ የወር ደመወዝ ራሱ አንስተ የምትሰጥ እንደው ስንት ምስኪን አለ። አሁን የሚበሉት የሚጠጡት ያጡ። ለእነሱ ብትሰጡስ፣ እውነት ለእነሱ ብትሰጡ ስንትና ስንት ነገር ታገኙበት ነበረ ለእነዚህ ፋራዎች ከምትሰጡ። እና ቤተሰብ እኔ ምንም አልልም። ለማኝዋ መጣ ልመናዋ ቀጠለች ከምትሉ የለመነች ማን እንደሆነ ይታወቃል። በዚህ ልክ እንትን ብድደው የስጋ ዝምድና ኖሮሽ ማለት ነው። ምድረ ፋራ ቀለበት አብርሃም አደረገላት። እሺ ለዘመዱ ቀለበት አደረገላት፣ ለአንቺ ማለት ነው። እንደው አብርሃም ቤቴ እንዳመጣ አደራህን ሪፖርት እንዳታደርግብኝ። እዛው ራስን ይሞቅህ። እሺ አዎ ይሞቅህ። እውነት 2 ሴት ታጫውታለህ፣ 2 ሴት የፈጣሪ ያለ እንደው ሩታስ እሺ ትክክለኛው ሚስትህ ናት። በዛ ላይ ደግሞ በቃ ሚስትህ ናት አለቀ ማለት ነው። የፈለክ ነገር ብታደርግ። እችኝቱ ደግሞ በቃ መንፈሳዊ ነው የሚባለው ወይስ አካላዊ ነው የሚባለው? የፈጣሪ ያለ እንደው ስትተቃቀፉ አይቀፋችሁም እንዴ? እውነት አይቀፈም እንዴ? ቤተሰብ ማለት ከዘመቀይ ወደዛ ረወግዱልኝ። እኔ መናገር አልፈልግም ነበረ ቤተሰብ። እኔ ስቅባቸዋለሁ ወላይ። እኔ ከመሳቅ ውጭ ወደ ኋላ ያምልበት ምንም አይነት ነገር የለም። እስቃለሁ፣ መብቴ ነው። እናንተም ሳቁ ከፈለጋችሁ ማለት ነው። እኔ የምስቀው ለምን እንደሆነ ታውቃላችሁ? እንዴት አድርጎ አሁን እኔ ከዘመዴ ጋር በነገራችን ላይ ይፈቀዳል፣ በእኛ ሃይማኖት ይፈቀዳል። አሁን እኔ ግን አረብ ሀገር ነው ያየሁኝ ማለት ነው። ስለ ምንድን ነው የአክስት ልጅ የአጎት ልጅ ምናምን መጋባት ይቻላል። እኔ እሞታታለሁ እንጂ ሃይማኖት ቢፈቅድ እንኳን አላገባም። እንኳን እንደዚህ መጋጋጥ ይቅርና እንዴ ነችና አገር ራሱ ገብቼ አንዳቸው እንደዚህ ሰላም ራሱ አላልኳቸውም። ወላሂ ሲጀመርም አይፈቀድምም። የአጎታቸው ልጅ ራሱ መጨበጥ አይቻልም። እነዚህ ዥልጦች ግን ምን ያደርጋሉ? ይተቃቅፋሉ፣ ይሳሳማሉ፣ ስለ ወደ ኋላ ነገር ያወራሉ። እንደው አንድ ቀን ራሱ አፈቅርሻለሁ ሄርምዬ አላለም እኮ ከአፉ አንድ ቀን አፈቅርሻለሁ የኔ ውድ የልጆችን እናት እንድትሆኝ ይፈልጋለሁ ብሎ ሳያሞግሳት በአንድ የዘሎ ጥልቅ። ከዛ በኋላስ መጨረሻ ላይ የዛሬ ዓመት አርግዛ ተለያየን ሊሉ ነው እንዴ? ልክ እንደ ሩታ አረገዘች፣ ከዛ ተለያየን አይደል እንዴ ያሉት? እንደዛ ሊያደርግ ነው ማለት ነው ፈጣሪ። ከዛ ወደ ድሮ የተመልሽ ያለው ማን እንደ ድሮ ትዳር ሊለን ነው መሰለኝ። አቶ ያልቅበት ማለት ነው። እንደው የስራህን ይስጥህ፣ ሌላ ምንም አልልም። ግን እንትና ቡዜ ማለት ነው የትልቅ ትንሽ ሆነሻል። አሁን እዚህ ጋር መገኘት ነበረበሽ እንዴ? ዝሙት ቦታ እዚህ ይሄ የማይመጥንሽ ቦታ መገኘት ነበረበሽ እንዴ? እውነት መሆን አልነበረበትም ጋይስ። የምሬ ነው የምላችሁ መገኘት እኔ ራሱ በእኔ እድሜ ወንድሞች የሆነ ነገር አድርገው ቢሆን አልገኝም እንዴ። እንኳን በድራማ በሪል ራሱ እንደዚህ አይነት ዝርክርክ ባለበት ህይወት አልገኝም። አዎ አልገኝም። እንዴ ነችና የምሬ ነው የምላችሁ። ለማንኛውም ማታ እንጠብቃለን። ምንም አድርገን ቤተሰብ ሰላም ሆኖልኝ